ዛሬ አመለካከታችሁንና የህይወት ጉዟችሁን ሊቀይር የሚችል አንድ ጥያቄ ልጠይቃችሁ። ጀርባችሁ ላይ 50 ኪሎ ግራም የሚመዝን የድንጋይ ጆንያ ተሸክማችሁ ታላላቅ ሯጮች የሚወዳደሩበትን የማራቶን ሩጫ ማሸነፍ ትችላላችሁ? በፍጹም አይቻልም እንደምትሉኝ እርግጠኛ ነኝ። ታዲያ ለምንድን ነው በህይወት ጉዟችሁ ላይ ወደ ትልቅ የስኬት ማማ ለመውጣት እየጣራችሁ ጀርባችሁ ላይ ወደ ታች የሚጎትቷችሁን የሚያደክሟችሁንና ተስፋ የሚያስቆርጧችሁን መርዛማ ሰዎች ተሸክማችሁ የምትጓዙት? በህይወታችሁ ውስጥ ለምትደርሱበት የስኬትም ሆነ የውድቀት ደረጃ ትልቁን ድርሻ የሚይዘው የእናንተ እውቀት ብቻ ሳይሆን አብሯችሁ የምትውሉት ሰውም ጭምር ነው። ታዋቂው ፈላስፋ ጂም ሮን እንዳለው አንተ ማለት በብዛት ጊዜን የምታሳልፋቸው የአምስቱ ሰዎች አማካኝ ውጤት ነህ። ከአምስት አዋቂዎች ጋር ከዋልክ ስድስተኛው አዋቂ አንተ ነህ። ከአምስት ሀብታሞች ጋር ከዋልክ ስድስተኛው ሀብታም አንተ ነህ። ከአምስት ሐሜተኞችና ተስፋ ቆራጮች ጋር ከዋልክ ደግሞ ምርጫ የለህም፣ ስድስተኛው ውዳቂ አንተ ትሆናለህ ብሏል። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልኝ። ዛሬ በዚህ ቪዲዮ የምንነጋገረው የቱንም ያህል ብትጥሩ ህይወታችሁን ወደፊት እንዳይሄድ እንቅፋት የሆኑባችሁንና አሁኑኑ ያለምንም ርኅራሄ ከህይወታችሁ ቆርጣችሁ ማውጣት ስለሚገባችሁ 10 አይነት መርዛማ ሰዎች ነው። ዛሬ በዚህ ቪዲዮ የምንነጋገረው ጥበብ ሰዎችን መጥላት ሳይሆን ራስን መውደድና ራስን መጠበቅን ነው የሚያስተምረን። ህይወታችሁን ለማቅለልና የስኬት ጉዟችሁን ለማፋጠን ዝግጁ ከሆናችሁ ይህንን ቪዲዮ እስከ መጨረሻው ከኔ ጋር ተከታተሉ። በተለይ 9ኛውና 10ኛው ጥበብ ህይወታችሁን ከመጥፎ አይነት መርዛማ ሰዎች እንዴት መጠበቅ እንዳለባችሁ በእርግጠኝነት በደንብ ያስተምራችኋል። ስለዚህ እስትንፋሳችሁን ሰብስቡና ይህንን ቪዲዮ እስከ መጨረሻው ተከታተሉ። ትልቅ ቁም ነገርን ታገኙበታላችሁ። ወደ 10 መርዛማ ሰዎች ከመግባታችን በፊት ትክክለኛ ሰዎችን መምረጥ ህይወትን እንዴት እንደሚቀይር በተግባር ያሳየንን የአንድ ታላቅ ሰው አስገራሚ ታሪክ ላካፍላችሁ። ይህ ታሪክ ዛሬ ላይ የሆሊውድ ታላቅ የፊልም አዘጋጅና ቢሊዮነር የሆነው የታይለር ፔሪ ታሪክ ነው። ታይለር ፔሪ በወጣትነቱ እጅግ በጣም ድሃ ነበር። የራሱን ተውኔት ቲያትር ሰርቶ ለማሳየት ሲሞክር ማንም ሰው ሊያይለት አልቻለም። የቤት ኪራይ መክፈል አቅቶት መኪናው ውስጥ ይተኛ ነበር። በዚያ እጅግ በከፋ የጨለማ ጊዜ ውስጥ ዙሪያውን የከበቡት ጓደኞቹና ዘመዶቹ የሚያበረታቱት አልነበሩም። ይህ ያንተ የፊልም ሐሳብ እብደት ነው፣ ቆም ብለህ እንደ ማንኛውም ሰው ተራ ስራ አትሰራም እንዴ? አንተ ለዚህ አትበቃም እያሉ ያፌዙበት ነበር። ታይለር ግን በውስጡ ትልቅ ህልም ነበረው። አንድ ቀን ታይለር ግን አንድ ትልቅ እውነት ተረዳ። ወደምፈልገው ከፍታ ለመድረስ እነዚህን ወደታች የሚጎትቱኝን ሰዎች ከህይወቴ መቁረጥ አለብኝ ብሎ ወሰነ። እናም የሰዎችን ግንኙነት ከአንድ ዛፍ ጋር በማመሳሰል ታላቅ ህግ አወጣ። በህይወታችን ውስጥ ያሉ ሰዎች ልክ እንደ ዛፍ ናቸው ይላል ታይለር። አንዳንዶቹ እንደ ቅጠል ናቸው፣ ንፋስ ሲነፍስ ይረግፋሉ፣ ችግር ሲመጣ ጥለው ይጠፋሉ። አንዳንዶቹ ደግሞ እንደ ቅርንጫፍ ናቸው፣ ትንሽ ከበድ ያለ ነገር ሲመጣ ወይም ስትደገፍባቸው ይሰበራሉ። ጥቂቶቹ ደግሞ እንደ ስር ናቸው። ምንም አይነት ማዕበል ቢመጣ፣ ድርቅ ቢመታ ከስር ሆነው ውሃ ይመግቡሃል፣ ደግፈው ያቆሙሃል። ታይለር ፔሪ ህይወቱን የቀየረው ያኔ ነው። እነዛን እንደ ቅጠልና ቅርንጫፍ የሆኑ ህልሙን የሚያጣጥሉ ጓደኞቹን በሙሉ በድፍረት ከህይወቱ አራቀ፣ ከህይወቱ ቆረጣቸው። ምንም እንኳን መኪና ውስጥ ማደሩን ቢቀጥልም አእምሮ ግን ነፃ ወጣ። ጊዜውንና ጉልበቱን ስሩን ለሚያጠነክሩለት ትችላለህ ለሚሉት ጥቂት ሰዎች ብቻ ጊዜ ሰጠ። ዛሬ ታይለር ፔሪ በራሱ ስም ግዙፍ የፊልም ስቱዲዮ የገነባ የቢሊዮን ዶላር ባለቤት ነው። ወዳጆቼ ከዚህ ታሪክ የምንማረው ትልቅ እውነት አለ። ህልማችሁ ትልቅ ከሆነ ዙሪያችሁ ያሉ ሰዎች ያንን ህልም የሚሸከሙ መሆን አለባቸው። ሁሉም ሰው ከእናንተ ጋር ወደሚቀጥለው የስኬታችሁ ምዕራፍ መሻገር አይችልም። ታዲያ የትኞቹን ሰዎች ነው ዛሬውኑ ከህይወታችሁ መቁረጥ ያለባችሁ? ህይወታችሁን ከስር መሰረቱ የሚያቀሉላችሁና ልትቆርጧቸው የሚገቡ 10 አይነት ሰዎችና አሁኑኑ መውሰድ ያለባችሁ እርምጃዎችን በዚህ ቪዲዮ በዝርዝር እነግራችኋለሁ። ከእናንተ የሚጠበቀው እነዚህን 10 ሰዎች በዝርዝር ለይቶ ማወቅና አሁኑኑ ተግባራዊ እርምጃዎችን መውሰድ ነው። ከህይወታችን መቁረጥ ያሉብን 10 አይነት ሰዎችና ተግባራዊ እርምጃዎች። አንደኛውና በፍጥነት ልታርቋቸው የሚገቡ ሰዎች የጉልበት መጣጮች ኢነርጂ ቫምፓየርስ ናቸው። እነዚህ ሰዎች ልክ እንዳገኛችኋቸው ስለ ችግር፣ ስለ ህመም፣ ስለ ሀገሩ መበላሸትና ስለ ኑሮ ውድነት ብቻ ነው የሚያወሩት። እነሱን አግኝታችሁ ከተለያያችሁ በኋላ ልክ ትልቅ ድንጋይ ተሸክሞ እንደዋለ ሰው ከባድ ድካም ይሰማችኋል። ውስጣችሁ የነበረውን ደስታና ተስፋ መጠው ይወስዱታል። ስለዚህ እናንተ መውሰድ ያለባችሁ እርምጃ ይህ ነው። ከዛሬ ጀምሮ ለእነዚህ ሰዎች የምትሰጡትን ጊዜ በግማሽ ቀንሱት። ሲደውሉላችሁ ስልኩን እንዳነሳችሁ ሰላም
አሁን ወደ ስብሰባ ወይም ስራ ልገባ ስለሆነ 2 ደቂቃ ብቻ ነው ያለኝ፣ ሰላም ናችሁ በሏቸው። ማማረር ሲጀምሩ አዝናለሁ፣ አሁን መሄድ አለብኝ ብላችሁ ዝጉት። ጉልበታችሁን ለስራችሁ እንጂ ለሰዎች ማማራሪያ አታደርጉት። ስለዚህ እነዚህን ሰዎች ካሁኑ አስተውላችሁ ከህይወታችሁ ልታርቋቸው ይገባል። ሁል ጊዜ እናንተ ጋር እየመጣ ስለ ችግር፣ ስለ ሀገሩ መበላሸት፣ ስለ ኑሮ ውድነት፣ አጠቃላይ ስለ ችግር የሚያወራባችሁ ሰው ምንም ለእናንተ የሚያመጣላችሁ መፍትሄ አይኖርም። ስለዚህ ልብ ብላችሁ ልታስቡ ይገባል። በዙሪያችሁ ያሉት ቤተሰቦቻችሁ፣ ጓደኞቻችሁ ሁል ጊዜ ስለ ችግር የሚያወሯችሁ ከሆነ የእናንተን ኢነርጂ እየመጠጡ የሚወስዱ ናቸው ማለት ነው። እናንተንም ተስፋ ወደ መቁረጥ ያስገቧቸዋል። ስለዚህ አሁኑኑ እነዚህን ሰዎች ከህይወታችሁ ቀስ በቀስ ማራቅ ይጠበቅባቸዋል። ሁለተኛው አደገኛ የሰዎች ቡድን ደግሞ የህልም ነፍሰ ገዳዮች ድሪም ኪለርስ ናቸው። እነዚህ ሰዎች አዲስ የቢዝነስ ሐሳብ ወይም አዲስ የትምህርት ዕቅድ ስታመጡ ይህ እኮ አይሰራም፣ እከሌ ሞክሮት ከስሯል፣ ተው እባክህ ይሄ ላንተ አይሆንም ብለው ገና ሳይጀመር ህልማችሁን ያጨናግፋሉ። እነሱ በራሳቸው ህይወት ምንም ነገር ስለማይሞክሩ እናንተም ከነሱ አልፋችሁ እንድትሄዱ አይፈልጉም። አዳዲስ ነገሮችንም እንድትሞክሩ አይፈቅዱላችሁም። ስለዚህ እናንተ መውሰድ ያለባችሁ እርምጃ ይህ ነው። ከዛሬ ጀምሮ ታላቅ ህግ አውጡ። ገና በጅምር ላይ ያለውና ጥንካሬ ያላገኘውን አዲስ ህልማችሁን አፍራሽ ለሆኑ ሰዎች ፈጽሞ አታካፍሏቸው። ስለምትሰሩት አዲስ ነገር ዝም በሉ። ውጤቱ ሲመጣ ራሱ ይናገርላችሁ። ህልማችሁን እንዴት እናሳድገው፣ እንዴት አድርገን እናሳካው ብለው ለሚመክሯችሁ ስኬታማ ሰዎች ብቻ ንገሯቸው። ይሄ የብዙዎቻችን በዙሪያችን ያሉ ሰዎች ችግር ነው። አብዛኛው ሰው እናንተ የሆነ አዲስ ሐሳብ፣ አዲስ ስራ ለመስራት ስትፈልጉ አብዛኛው ኔጌቲቭ የሆነ ነገር ነው የሚነግራችሁ። እነዚህ ድሪም ኪለርስ ነው የሚባሉት። ህልማችሁን ገና ሳይጀምር የሚገሉ ሰዎች ናቸው። ስለዚህ እናንተ እነዚህን ሰዎች በጥንቃቄ ልታጤኗቸው ይገባል። ማን ነው አዳዲስ ነገር በህይወቴ ለመሞከር ስፈልግ የሚያበረታታኝ፣ በርታ፣ እንደዚህማ ብታደርገው ጥሩ ነው የሚላችሁ? ወይስ ደግሞ ኧረ ተው ይሄ እኮ ምንም ለውጥ አያመጣላችሁም፣ ይሄ ያከስራል፣ የተለየ ነገር አታመጣም ብለው የሚያጣጥሉባችሁ? ስለዚህ እነዚህን ሁለት አይነት ሰዎች ካሁኑ ልትለዩቸው ይገባል። ለይታችሁም ማድረግ ያለባችሁ ትልቁ ነገር ለሚያበረታታችሁና ህልማችሁን ለማሳካት ለሚጥሩላችሁ ሰዎች ብቻ ነው ህልማችሁን መናገር ያለባችሁ። ከዛ ውጭ ላሉት ሰዎች ግን አንድም ነገር ትንፍሽ ማለት አይጠበቅባችሁም። ሶስተኛው ከህይወታችሁ መውጣት ያለበት ሰው የዘወትር ሐሜተኛው ነው። አንድ ትልቅ አባባል አለ። ከእናንተ ጋር ሆኖ ስለ ሌሎች የሚያማ ሰው ከሌሎች ጋር ሆኖ ደግሞ ስለ አንተ ማማቱ አይቀርም። ሐሜተኞች የራሳቸው ህይወት ባዶ ስለሆነ የሰዎችን ህይወት በማውራት ይሞሉታል። ከእነሱ ጋር ስትውሉ የእናንተም አእምሮ በሰው ኃጢአትና ስህተት ይሞላል። አእምሯችሁ አዲስ ሐሳብ ማመንጨት ያቆማል። ስለዚህ ከአሁኑ ጀምራችሁ እናንተ መውሰድ ያለባችሁ እርምጃ ይሄ ነው። አንድ ሰው ወደ እናንተ መጥቶ ስለ ሌላ ሰው መጥፎ ማውራት ሲጀምር ጨዋታውን ወዲያውኑ ቀይሩት። እሱ ይሁን አንተ ግን ያሰብከው ስራ ምን ደረሰ ብላችሁ ጠይቁት። አሊያም በድፍረት እኔ በሌሉበት ስለ ሰዎች ማውራት አልወድም በሏቸው። ይህን ስታደርጉ መጀመሪያ ላይ ሊቀየሟችሁ ይችላሉ። ነገር ግን አእምሯችሁን ከቆሻሻ ማጽዳት ትችላላችሁ። ስለዚህ በእርግጠኝነት ካሁኑ ዙሪያችንን የከበቡት እንደዚህ አይነት ሰዎች ብዙ ሰዎች ይኖራሉ። ሁል ጊዜ ስትገናኙ ስለ ሰዎች ውድቀት፣ ስለ ሌሎች ሰዎች የሚያወሩባችሁ ሰዎች ከሆኑ እነዚህን ሰዎች ካሁኑ ልታጤኗቸው ይገባል። ሁል ጊዜ ስለ ሌላ ሰው የሚያወራ ሰው ከሆነ ለእናንተ አንድም ነገር የሚጨምርላችሁ ነገር የለም። እንዲያውም የሌሎችን ኃጢአት እናንተ እንድትሸከሙ ያደርጋችኋል። ምክንያቱም ሰዎች በሌሉበት ስለ እነሱ ማማት እናንተን ኃጢአተኛ ነው የሚያደርጋችሁ። ስለዚህ ካሁኑ እናንተ ማድረግ ያለባችሁ እነዚህ አይነት ሰዎችን ቆርጣችሁ መጣል አለባችሁ። በመጀመሪያ ስለ ሌሎች ሰዎች እነሱ በሌሉበት ማውራት እንደማትፈልጉ ንገሯቸው። አሁንም ግን የሚያወሯችሁ ከሆነ ቀስ በቀስ እነዛን ሰዎች ከህይወታችሁ ላይ ማራቅ ይኖርባችኋል። አራተኛው የሰዎች አይነት በስሜት የሚጫወቱት ተቆጣጣሪዎች ናቸው። እነዚህ ሰዎች የራሳቸውን ፍላጎት ለማሟላት ሲሉ በእናንተ ላይ የጥፋተኝነት ስሜትን ይፈጥራሉ። ሁል ጊዜ እኔ እኮ ለአንተ ይህንን አድርጌልሃለሁ፣ አንተ ለምን ይህን አታደርግልኝም እያሉ ያስገድዷቸዋል። የእነሱ ጓደኝነት ቅድመ ሁኔታ አለው። እናንተ የምትፈልጉትን ሳይሆን እነሱ የሚፈልጉትን እንድታደርጉ ያጠምዷቸዋል። ስለዚህ ካሁኑ እናንተ ማድረግ ያለባችሁ ተግባራዊ እርምጃ ይሄ ነው። ከዛሬ ጀምሮ እምቢ ማለትን ተለማመዱ። እምቢ ስትሉ ደግሞ ረጅም የሆነ ሰበብ አትደርድሩ። ይቅርታ ይህን አሁን ማድረግ አልችልም በሉና ዝም በሉ። ሲያኮርፏችሁ አትደንግጡ። የራሳችሁን ህይወት ለመኖር የእነሱን ፈቃድ መጠየቅ አያስፈልጋችሁም። ስለዚህ
እንደዚህ አይነት ሰዎች ሁል ጊዜ እናንተን የሆነ ነገር እንድታደርጉላችሁ የሚፈልጓቸው ሰዎች ካሉ አሁኑኑ እነዚህን ሰዎች ልትለዩቸው ይገባል። ሁል ጊዜ እነዚህ ሰዎች የሆነ ነገር ያደርጉላችሁና አንዴ ባደረጉላችሁ ነገር ሁል ጊዜ የሆነ ነገር እንድታደርጉላችሁ ይፈልጋሉ። ይሄን አድርጌልህ የለ እንደ እያሉ ሁል ጊዜ ምክንያት እየፈጠሩ እናንተ የማትፈልጉትን ነገር እንድትሄዱላቸው የሚፈልጉ ሰዎች አሉ። ስለዚህ እነዚህን ሰዎች በጥንቃቄ ልትለዩቸው ይገባል። እናንተ ከምትፈልጉት ውጪ እናደርግ ሲሏችሁም እምቢ ማለትን መለማመድ ይኖርባችኋል። አምስተኛውና እጅግ አደገኛው ሰው የውስጥ ቀናተኛው ነው። እነዚህ ሰዎች ከፊት ለፊት ጓደኞቻችሁ ይመስላሉ። ነገር ግን ስኬት ስታገኙ ፊታቸው ይለዋወጣል። አዲስ መኪና ስትገዙ፣ ትዳር ስትይዙ ወይም ስራ ስታድጉ አያጨበጭቡላችሁም። በስኬታችሁ ደስተኛ ከመሆን ይልቅ እንዴት አገኘው ብለው ይበሳጫሉ። ስህተት ስትሰሩ ደግሞ ውስጣቸው ይደሰታል። ስለዚህ እነዚህን ሰዎች ትክክለኛነታቸውን ለማረጋገጥ የሚሆን እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ዛሬ ለአንድ ወዳጃችሁ ወይም ደግሞ ጓደኛችሁ ትልቅ የምስራች አለኝ። ስራ አደግኩ ብላችሁ ንገሩትና የፊቱን ገጽታ በጥንቃቄ ተመልከቱት። ከልቡ ዘሎ ካልተደሰተ ወይም ቆይ ግን ደሞዙ ስንት ነው ብሎ ጥያቄ ካበዛ ያ ሰው ወዳጃችሁ አይደለም። ከእንደዚህ አይነት ሰዎች ጋር ያላችሁን ቅርበት ቀስ በቀስ አቋርጡ። እንደዚህ አይነት ሰዎች በዙሪያችን በብዛት አሉ። እናንተ የተሻለ ነገር ስኬት ስታገኙ ወይም ደግሞ አዲስ ቢዝነስ ስትጀምሩ፣ ትዳር ስትይዙ፣ በሕይወታችሁ ላይ የሆነ ስኬት ስታገኙ አይናቸው ቀይ የሚሆን ደስተኛ የማይሆኑ ብዙ ሰዎች በዙሪያችን አሉ። በተለይ የቅርብ ጓደኞቻችሁ ኢቭን ቤተሰቦቻችሁ እንኳን ሊሆኑ ይችላሉ። ስለዚህ እንደዚህ አይነት ሰዎች በዙሪያችሁ ከከበቧችሁ ሕይወታችሁን ከባድ ያደርጉባችኋል። ምክንያቱም ጓደኞቻችሁና ቤተሰቦቻችሁ ከሆኑ እናንተ በምታገኙት ስኬት ደስተኛ ከመሆን ይልቅ ሌላ እናንተ የምትወድቁበትን መንገድ ስለሚያዘጋጁላችሁ ማለት ነው። ስለዚህ እነዚህን ሰዎች በቀላሉ የእናንተን ስኬት ነግራችሁ ፊታቸው ላይ ያለውን ስሜት ማየት ትችላላችሁ። ያንን ስሜት ለእናንተ ደስተኛ ያልሆነ ስሜት ኦር ደግሞ ጥያቄ ስለ እናንተ ስላገኛችሁት ነገር በተደጋጋሚ ጥያቄ የሚያበዙባችሁ ከሆነ እነዛ ሰዎች ለእናንተ ስኬት ቀና አመለካከት የላቸውም ማለት ነው። ስለዚህ ቀስ በቀስ እነዛን ሰዎች ከሕይወታችሁ ላይ ማራቅና ቆርጣችሁ ማውጣት ያስፈልጋችኋል ማለት ነው። ስድስተኛው አይነት ሰዎች ሁልጊዜ እኔ ተበደልኩ ባዮች ናቸው። በሕይወታቸው ለሚፈጠረው ማናቸውም ስህተት ሁልጊዜ ሌላውን ሰው ተጠያቂ ያደርጋሉ። አለቃዬ አስጠልቶኝ ነው፣ መንግስት ነው፣ ቤተሰቤ ነው ይላሉ እንጂ ኃላፊነት ወስደው ራሳቸውን አያውቅሱም፣ ራሳቸውንም አይቀይሩም። ከነዚህ ሰዎች ጋር ከዋላችሁ እናንተም ለውድቀታችሁ ሰበብ መደርደር ትጀምራላችሁ። ስለዚህ ዛሬውኑ እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ወደ እናንተ መጥተው ሰበብ ሲደረድሩ ማባበል አቁሙ። በምትኩ አንድ ከባድ ጥያቄ ጠይቋቸው። እሺ ይሄ ሁሉ ሆኗል፣ አሁን ታዲያ ይህንን ለመቀየር አንተ ምን ልታደርግ ነው በሏቸው። እንደዚህ አይነት ጥያቄ ጠይቋቸው። ኃላፊነት እንዲወስዱ ስታስገድዷቸው ወይ ይለወጣሉ አሊያም ሸሽተዋችሁ ይሄዳሉ። ስለዚህ እናንተ ልታደርጉት የሚገባው ይህንን ነገር ነው። እናንተ እነዚህ ሰዎች በመጀመሪያ ሁል ጊዜ ችግር የሚደረድሩባቸው፣ ኃላፊነት የማይወስዱ፣ ለችግሩ ሁል ጊዜ ሌላን ሰውን ተጠያቂ የሚያደርጉ፣ መንግስትን፣ ቤተሰባቸውን፣ አለቃቸውን፣ የተለያዩ ሰዎችን ሁል ጊዜ ምክንያት የሚያደርጉ ሰዎች ለእናንተ ህይወት ምንም የሚጨምሩላችሁ ነገር የለም። ከእነሱ ጋር ስትውሉ እናንተ ራሳችሁ በህይወታችሁ ላይ ለሚፈጠርባችሁ ነገር ሰበብ መደርደርን ነው የምትማሩት። ስለዚህ አሁኑኑ እነዚህን ሰዎች ለማስተማር ሞክሩ። ሰበብ ከመደርደር እናንተ ኃላፊነት ውሰዱና ያንን ችግር ለማስተካከል ማድረግ ያለባችሁን ነገር አድርጉ በሏቸው። ያንን ነገር ለማድረግ ፈቃደኛ ካልሆኑና ሁል ጊዜ አሁንም ሰበብ መደርደር የሚጀምሩ ከሆነ ከነዚህ ሰዎች ቀስ በቀስ ራሳችሁን ማራቅ ይጠበቅባችኋል። ሰባተኛው ቆርጣችሁ ልታወጣቸው የሚገቡ ሰዎች አንድዮሽ ጓደኞች ናቸው። እነዚህ ሰዎች እናንተን የሚያስተዋውሷችሁ ችግር ሲገጥማቸውና እርዳታ ሲፈልጉ ብቻ ነው። ሁል ጊዜ ስልክ የምትደውሉት፣ ሰላም የምትሉት እናንተ ብቻ ናችሁ። የእናንተን ጊዜና ገንዘብ ይጠቀማሉ። እናንተ ችግር ሲገጥማችሁ ግን ፈጽሞ ከጎናችሁ አይገኙም። ስለዚህ ይህንን ጓደኝነት ለመፈተን እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ከዛሬ ጀምሮ ለእነዚህ ሰዎች ስልክ መደወልና ቴክስት ማድረግን አቁሙ። የመጀመሪያውን እርምጃ አትውሰዱ። እናንተ ስልክ ሳትደውሉ ለስንት ሳምንት ወይም ደግሞ ለተከታታይ ስንት ወራት ዝም እንደሚሉ ተመልከቷቸው። እነሱ ካልፈለጓችሁ በግዳጅ የሰው ሕይወት ላይ መለጠፍን አቁሙ። እናንተ ክቡር ናችሁ። ካልፈለጓችሁ እናንተን ማግኘት የማይፈልጉ ከሆነ እናንተም ከነዚህ ሰዎች መራቅ አለባችሁ። በሕይወታችን ውስጥ ብዙ እንደዚህ አይነት ሰዎች ሊኖሩ ይችላሉ። ሁል ጊዜ እኛ ነን ሰላም የምንላቸው፣ ቴክስት የምናደርግላቸው፣ ቀድመን የመጀመሪያውን እርምጃ የምንወስደው እኛ ነን። እናንተ ዝም ስትሉ እነዛም ዝም ይላሉ። ስለዚህ
ምን ጊዜም ቢሆን እንደዚህ አይነት ሰዎች በዙሪያችሁ ካሉ ቆም ብላችሁ ልታዩና እናንተ ብቻ ያንን ግንኙነት እንደምትፈልጉ ከተረዳችሁ ያንን ግንኙነት ቀስ በቀስ ማቆም አለባችሁ። ምክንያቱም ሰዎች ሳይፈልጓችሁ እናንተ ብቻ ፈልጋችሁ የሰዎች ላይ መለጠፍ የለባችሁም። እናንተ ክቡር ሰዎች ስለሆናችሁ። 8ኛው አሳሳች ሰው ስውር ተፎካካሪው ነው። እነዚህ ሰዎች ጓደኞቻችሁ ናቸው፣ ነገር ግን ሁል ጊዜ ከእናንተ ጋር ይወዳደራሉ። እናንተ ጫማ ስትገዙ እነሱ የተሻለ ጫማ መግዛት ይፈልጋሉ። እናንተ ውጤት ስታመጡ እነሱ መብለጥ ይፈልጋሉ። ጓደኝነታቸው የፍቅር ሳይሆን የውድድር ነው። ስለዚህ እናንተ መውሰድ ያለባችሁ ትልቁ እርምጃ ይሄ ነው። ከእነሱ ጋር መወዳደርን አቆሙ። የገዛችሁትን አዲስ ነገር ወይም ያገኛችሁትን ስኬት ለእነሱ አታሳዩአቸው። ጨዋታውን ስታቆሙባቸው ውድድሩ ትርጉም ያጣና ራሳቸው ይርቋቸዋል። የእናንተ ትልቁ ውድድራችሁ ከትላንትናው ማንነታችሁ ጋር እንጂ ከማንም ሰው ጋር መሆን የለበትም። ስለዚህ እንደዚህ አይነት ጓደኞች በብዙዎቻችን ሕይወት ውስጥ ይኖራሉ። ሁል ጊዜ ከኛ ጋር ፉክክር ነው ያዙት። እኛ የሆነ ነገር ስናደርግ እነሱ ደግሞ ከኛ የተሻለ ነገር ማድረግ ይፈልጋሉ። እናንተ አሪፍ ነገር ስትገዙ እነሱ ደግሞ ከናንተ የበለጠ ነገር መግዛት ይፈልጋሉ። ስለዚህ ጓደኝነታቸው የፍቅር ሳይሆን ሁል ጊዜ ከናንተ ጋር መወዳደር የውድድር ነው የሚሆነው። ይሄ ደግሞ ቀስ በቀስ በኋላ ላይ እናንተ የበለጣችኋቸው ስትሄድ በእናንተ ላይ የቅናት ስሜት ማሳደር ይጀምራሉ። ቀስ በቀስ ደግሞ ያ ቅናት እናንተን ወደ መጉዳት ደረጃ ይደርሳል ማለት ነው። ስለዚህ እንደዚህ አይነት ስውር ተፎካካሪዎችን ከህይወታችሁ ላይ አሁኑኑ ለይታችሁ ማውጣትና ማራቅ ያስፈልጋል ማለት ነው። 9ኛው ሰው ቃል አጣፊውና የማይታመነው ነው። በቀጠሮ ሰዓት ፈጽሞ አይገኙም። ቃል የገቡትን ነገር አይፈጽሙም። ምስጢር ብትነግሯቸው አያቆዩም። በእነሱ ላይ ተደግፋችሁ ምንም አይነት እቅድ ማውጣት አትችሉም። እነዚህ ሰዎች የህይወታችሁን ጊዜ ያቃጥላሉ፣ እቅዳችሁንም ያበላሻሉ። ስለዚህ እናንተ ዛሬውኑ መውሰድ ያለባችሁ እርምጃ ይሄ ነው። ለእነዚህ ሰዎች ያላችሁን የመጠበቅ ስሜት ኤክስፔክቴሽን ወደ ዜሮ አውርዱት። ለዋናና አሳሳቢ ለሆኑ ጉዳዮች ለምሳሌ ስለ ቢዝነሳችሁ፣ ስለ ገንዘባችሁ፣ ስለተለያዩ እናንተ ጋር መቅረት ያለበት ሚስጥራችሁ ፈጽሞ ለእነዚህ ሰዎች አታካፍሏቸው። ከእነዚህ ሰዎች ጋር ያላችሁ ግንኙነት ላይ ላዩን ብቻ ለሰላምታ ብቻ አድርጉት። ካለበለዚያ ግን ህይወታችሁን የማበላሸት ትልቅ አቅም አላቸው ማለት ነው። እነዚህ ሰዎች ሁል ጊዜ ቃላቸውን ባለመጠበቅ ነው የሚታወቁት። የሆነ ነገር አደርግላችኋለሁ ብለው አያደርጉላችሁም። የሆነ ጊዜ እንገናኛለን፣ እንደዚህ እናደርጋለን ብላችሁ እቅድ አውጥታችሁ እነሱ ግን በዛ ቦታ ላይ አይገኙም። ሁል ጊዜ እናንተ ማድረግ የምትፈልጉትን ነገር ከማድረግ ወደኋላ የሚያስቀሯችሁ ናችሁ። ቃላቸውን የሚያጥፉ የማይተመኑ ሰዎች ናቸው። ስለዚህ እነዚህን ሰዎች በተለያየ በእናንተ ጉዳዮች ውስጥ በፍጹም ልታስገቧቸው አይገባም። ግንኙነታችሁ የተቆጠበ ይሁን። 10ኛውና እጅግ ከባዱ የሆነው ፈተና መርዛማ የቤተሰብ አባላት ናቸው። ይህ አብዛኛውን ሰው የሚያስጨንቅ ነው። አንዳንድ ቤተሰቦች ለምሳሌ ወንድም፣ እህት ወይም የቅርብ ዘመድ ከላይ የጠቀስናቸው መጥፎ ጸባዮች በሙሉ ሊኖርባቸው ይችላል። ማህበረሰባችን ዘመዳችሁ ስለሆነ ወይም ቤተሰባችሁ ስለሆነ መቻል አለባችሁ ይላል። ነገር ግን ደም ስለተካፈላችሁ ብቻ ህይወታችሁን እንዲያበላሹ መፍቀድ የለባችሁም። ስለዚህ እነዚህን ሰዎች ለመያዝ እናንተ መውሰድ ያለባችሁ እርምጃ ይሄ ነው። ቤተሰብን ሙሉ በሙሉ መቁረጥ ቢከብድም ጠንካራ ድንበር ፊርም ባውንደሪስ ማበጀት አለባችሁ። በዓል ላይ ብቻ ተገናኝታችሁ ሰላም በሏቸው። በህይወታችሁ እቅድና በሚስጥራችሁ ውስጥ ጣልቃ እንዳይገቡ አድርጉ። አክብሯቸው፣ ነገር ግን በሩቁ ውደዷቸው። የአእምሮ ሰላማችሁ ከምንም ነገር በላይ ይበልጣል። እነዚህ ሰዎች በተለይ በህይወታችሁ ውስጥ ቤተሰባችሁ ይሆኑ፣ የቅርብ ወዳጃችሁ የሆኑ የስጋ ዝምድና ያላችሁ ቤተሰቦች ሊሆኑ ይችላሉ። ከላይ የጠቀስናቸውን ነገሮች በእነሱ ላይ ልታዩባችሁ ትችላላችሁ። ስለዚህ እነዚህን ሰዎች በቀላሉ ቆርጣችሁ መጣል ሊከብዳችሁ ይችላል። ምክንያቱም ቤተሰባችሁ ስለሆኑ፣ በስጋ የተዛመዳችሁ ስለሆኑ። ነገር ግን ቤተሰቤ ናቸው በስጋ ተዛምጃለሁ ብላችሁ ግን ራሳችሁን በፍጹም መጉዳት አይጠበቅባችሁም። እንደዚህ አይነት ባህሪያት በቤተሰቦቻችሁ፣ በቅርብ ወዳጆቻችሁ፣ በእናት አባቶቻችሁ፣ በወንድም እህቶቻችሁ ላይ ብታዩ ሊገርማችሁ አይገባም። ማድረግ ያለባችሁ ትልቁ ነገር እናንተ ከነሱ ጋር ያላችሁን ግንኙነት ባውንደሪ ማጥበቅ አለባችሁ። ስለዚህ እናንተ ማድረግ ያለባችሁ ነገር እንደነገርኳችሁ ሰላም ስትባባሉ ወይም ደግሞ ስትገናኙ በዓል ላይ ወይም ደግሞ በደስታ በሐዘን ላይ ብቻ ይሁን። ከዛ ውጭ ግን በህይወታችሁ ላይ ጣልቃ እንዳይገቡ ማድረግ ትችላላችሁ። በእናንተ ህይወት ውስጥ በትዳራችሁ ውስጥ እንዳይገቡ ጠንካራ የሆነ ባውንደሪ ማዘጋጀት ትችላላችሁ። ምንም እንኳን የስጋ ዝምድና ቢኖራችሁም የአእምሮ ሰላማችሁን ግን ከምንም ነገር በላይ መጠበቅ ያስፈልጋል ማለት ነው።
ወዳጆቼ ዛሬ በጥልቀት ያየናቸው እነዚህ 10 የሰዎች አይነቶች ስኬታችሁን ወደ ኋላ የሚጎትቱ የብረት ሰንሰለቶች ናቸው። ታይለር ፔሪን ቢሊዮነር ያደረገው የትኛውን ቅጠል ማራገፍና የትኛውን ስር ማጠጣት እንዳለበት ስላወቀ ነው። ማስታወስ ያለባችሁ ትልቁ እውነት በሕይወታችሁ ውስጥ ለሁሉም ሰው የሚሆን ቦታ የለም። ቦታችሁን ማጽዳት ስትጀምሩ መጀመሪያ ላይ ብቸኝነት ሊሰማችሁ ይችላል። ነገር ግን ያ ባዶ ቦታ ትክክለኛ ለሆኑ ለሚያሳድጓችሁና ለሚያከብሯችሁ ሰዎች የተዘጋጀ ንጹሕ ስፍራ መሆኑን አትርሱ። እስቲ ዛሬ እውነቱን ተጋፍጠን ሕይወታችንን እናጽዳ። ሁላችንም ሕይወት ውስጥ ከላይ ከጠቀስናቸው 10 ሰዎች አንዱ አይጠፋም። የዛሬው ጥያቄ በሕይወታችሁ ውስጥ ይበልጥ ጫና የፈጠረባችሁ ከነዚህ 10 ሰዎች የትኛው ነው? እና ከዛሬ ጀምሮ ቆርጣችሁ ለማውጣትና ድንበር ለማበጀት የወሰናችሁት የትኛውን አይነት ሰው ነው? የጉልበት መጣጮችን ነው? ህልም ገዳዮችን ወይስ ቃል አጣፊዎችን? አሁኑኑ ወደ ታች ውረዱና እኔ ከዛሬ ጀምሮ ይህንን አይነት ሰው ከሕይወቴ ያርቃለሁ፣ የአእምሮ ሰላሜ ይበልጣል ብላችሁ ኮሜንት ላይ ጻፉልኝ። ይህን በማድረግ ለራሳችሁ ቃል ግቡ። ከአዲስ ማንነታችሁ ጋር ኪዳን ሰሩ። እኔም እያንዳንዱን ውሳኔያችሁን እያነበብ አበረታታችኋለሁ። ይህ ቪዲዮ በሕይወታችሁ ውስጥ ማን መኖር እንዳለበት አዲስ ብርሃን ከፈጠረላችሁና እውነተኛ ዋጋ ካገኛችሁበት ቪዲዮውን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ አንድ ላይክ ይህ ቪዲዮ በመጥፎ ጓደኞች ተጽዕኖ ውስጥ ወድቀው ለሚሰቃዩ ብዙ ወንድምና እህቶቻችን እንዲደርስና ሕይወታቸውን እንዲታደግ ትልቅ አቅም አለው። ጥሩ ሰው ሆኖ ነገር ግን በሰዎች የተበዘበዘ ላለ ጓደኛችሁ፣ እምቢ ማለት ለሚከብደው ወንድማችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሩት። ዛሬ እናንተ የምትልኩለት ቪዲዮ ሰላማቸውን እንዲመልስ ያደርጋቸዋል። እንዲሁም እንደዚህ አይነት አእምሮን የሚያድሱ ስብዕናን የሚገነቡና ወደ እውነተኛ ስኬትና የአእምሮ ነፃነት የሚመሩ ጥልቅ ቪዲዮዎችን በየጊዜው ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ የሚለውን ቁልፍ ተጫኑ። የደወል ምልክትንም ማብራትን አትርሱ። ሁል ጊዜ እኔ ቪዲዮ ስለቅ እንዲደርሳችሁ ያደርጋል። አንተ ማለት የምትውልባቸው ሰዎች አማካኝ ውጤት ነህ። ትክክለኛ ሰዎችን አሁኑኑ ምረጥ። በቀጣይ ቪዲዮ ደግሞ ማንም ሰው እንዳይንቃችሁ በሕይወታችሁ ላይ ተግባራዊ ማድረግ ያለባችሁ 7 የስነ ልቦና ዘዴዎችን ማወቅና በሰዎች ዘንድ ተወዳጅና ተከባሪ መሆን የምትፈልጉ ከሆነ ይህን ቪዲዮ ተመልከቱ። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። በሚቀጥለው አበረታችና ሕይወት ቀያሪ ቪዲዮ እስክንገናኝ ድረስ በጥበብ እደጉ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።